ሳምሰንግ የለቀቀውን ከፌብሩዋሪ 2026 ጀምሮ ያለውን አዲሱን የሴኩሪቲ አፕዴት ወይም የሶፍትዌር አፕዴት ያገኙ ዲቫይሶች እንደሚከተሉት ይቀርባሉ። ከጋላክሲ ፍላግሺፕ ስልክ ጀምሮ ነው። ጋላክሲ S21 FE 5G ይህን ሶፍትዌር አፕዴት ተቀብሏል። እንዲሁም ጋላክሲ A35 5G እና A36 5G ይህን አፕዴት ተቀብለዋል። ጋላክሲ A73 5G እንዲሁም ጋላክሲ M34 5G፣ F34 5G፣ F54 5G እና F15 5G ይህን የሴኩሪቲ አፕዴት ተቀብለዋል ማለት ነው። ስልካችሁን እስካሁን ስቲል አፕዴት ካላረጋችሁት የስልካችሁ ሴቲንግ ላይ በመግባት ሶፍትዌር ኤንድ አፕዴት የሚለውን በመጫን ዳውንሎድ ኤንድ ኢንስቶል የሚለውን በመጫን 400 ወይ 300 ወይ 200 ሜጋባይት የሶፍትዌር አፕዴት ከመጣላችሁ ይህን ሶፍትዌር አፕዴት አድርጉት። ይህን አፕዴት ማድረጋችሁ ጥቅሙ አንደኛው ስልካችሁ በየጊዜው ከሳምሰንግ የሚያገኘውን የሴኩሪቲ አፕዴት እንዲያጠናክር ያደርገዋል። ሌሎች ሃከሮች ስልካችሁን በቀላሉ ኢዝሊ ሃክ እንዳያደርጉት የኖክስ ሴኩሪቲውን ያጠናክረዋል። እንዲሁም ደግሞ ስልካችሁ የ1 8.5 አፕዴትን የሚቀበል ከሆነ ለዛ መዘጋጃ ፓች አፕዴት ስለሆነ እንግዲህ ለዛ መንደርደሪያ ነው ማለት ነው። በቅርቡ 1 8.5ን አፕዴት ጠብቁ። ሲወጣ ደግሞ ማሳውቃችሁ ይሆናል። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሌሎች ሰዎች እንዲደርስ ሼር አድርጉ። አካውንታችን ደግሞ ተመቷል ጋይስ ፕሊዝ ተመቷል። ኮፒ ሊንክ ያደረጋችሁ ሰብስክራይብ እና ፎሎ ያደረጋችሁ ይመቻችሁ።